የማርኬቲንግ ኢንዱስትሪው በተለያዩ ቢዝነሶች ላይ ኢን ሚሊየንስ የሚንቀሳቀስበት በጣም ትልቅ እና ሰፊ የሚባል ኢንዱስትሪ ነው። ከዛም በተጨማሪ በጣም ብዙ ቢዝነሶች ከከስተመሮቻቸው ጋር እንዲገናኙ በማድረግ በጣም ፕሮፊቴብል የሚያደርጋቸው፣ ከዛ በተጨማሪ ደግሞ በመሃል ማርኬተሮችን ትርፋማና ውጤታማ የሚያደርጋቸው ሰፊና ዳይናሚክ የሆነ ኢንዱስትሪ ነው። ምናልባት እናንተም በዚህ ኢንዱስትሪ ገብታችሁ የራሳችሁን ገንዘብ ጀነሬት ለማድረግ ከዛ በተጨማሪ ለራሳችሁ ቢዝነስ ወይም ደግሞ ብራንድ ለማሳደግ የማርኬቲንግ ችሎታው ያስፈልጋችኋል። ታዲያ እንዴት አድርጌ ነው ወደ ማርኬቲንግ ኢንዱስትሪ የሚገባው? ሲጀመር ማርኬቲንግ ምንድነው የሚለውን ነገር የማታውቁ ከሆነ ደግሞ በዛሬ ቪዲዮ ቤዚክ ለሚባልና ገና ስለ ማርኬቲንግ ብዙ እውቀት ባይኖራቸውም ወደ ማርኬቲንግ ዘርፉ መግባት ለምትፈልጉ ሰዎች ዋና ዋና ማወቅ ያሉባችሁን ነገሮች በደንብ እንመለከታለን። እኔ በግሌ ለ4 ዓመታት በአዲስ አበባ ዩኒቨርሲቲ ቢዝነስ ማኔጅመንትን አጥንቼ ማርኬቲንግን ተምሬያለሁ። ነገር ግን ከዛ በላይ ስለ ማርኬቲንግ በትክክልና በተግባር የተማርኩት በእነዚህ በጥቂት 3 ዓመታት ውስጥ ነው። በዛሬ ቪዲዮም ወደ ማርኬቲንግ ዘርፉ ስለመግባት ስታስቡ በቃ ማወቅ አለባችሁ ብዬ የማስባቸውን ፐርሰናሊ ቤዚክ የሚባሉ ነገሮችን ዲስከስ እናደርጋለን። እስከ መጨረሻው ድረስ አብራችን ቆዩ። ወደ መጀመሪያው ነገር ስንመጣ ማርኬቲንግ ምን ማለት ነው የሚለውን ነገር ስንነጋገር ብዙዎቻችን ማርኬቲንግ ምን እንደሆነ እኔንም ጨምሮ ገና ሳናውቀው በፊት ማርኬቲንግ ሲባል ራንደም ማስታወቂያ ነበር የሚመስለን። ከዛ ውጭ ማርኬቲንግ ወይ ሴልስ ሲባል የሆነ እቃ አስገድደን መሸጥ የሆነ አይነት ትሪኮችን ተጠቅመን ወይ ሰዎችን ተጭነን መሸጥ መቻል ነበር የሚመስለን ማርኬቲንግ የሚባለው ነገር። ለምን ሲባል ብዙ ጊዜ ውጭ ላይ የምንመለከታቸው አውትዶር ሴልሶች አሉ። ስለዚህ ለምንድን ነው ሲባል ማርኬቲንግ እየሰሩ ነው ይባላል ዩዥዋሊ እና ማርኬቲንግን ከዛ ጋር ወይ ደግሞ ከዳይሬክት ዝም ብሎ ማስታወቂያ ጋር ልናገናኝ እንችላለን። ነገር ግን እነዚህ የማርኬቲንግ ክፍሎች ናቸው እንጂ ጀነራሊ ማርኬቲንግ ማለት አይደሉም። ማርኬቲንግ በጣም በቀላሉ ቋንቋ ምንድን ነው የሚለው ነገር ስንነጋገር የሰዎችን ችግር በመፍታት በተለያዩ ነገሮች ወደኛ ፕሮዳክት ወይም ወደኛ ሰርቪስ እንዲመጡ ማድረግ መቻል ነው። ወይም ደግሞ ቴክኒካሊ ሙሉ ዴፊኒሽን ስነግራችሁ ማርኬቲንግ ማለት ፕሮዳክት ወይም ሰርቪስ ከመሸጥ ባለፈ ለታርጌት ኦዲየንሶቻችን ወይም ደግሞ ለታርጌት ከስተመሮቻችን ቫልዩ ኮሚኒኬት የምናደርግበት ሜሴጃችን የምናስተላልፍበት መንገድ ማርኬቲንግ ተብሎ ይጠራል። ለዚህ ደግሞ አንድ ቀላል ምሳሌ ነው ብዬ የማስበው ነገር በዙሪያችን ወይም በአካባቢያችን ያሉ ኮፊ ሃውሶችን መመልከት እንችላለን። እነዛ ኮፊ ሃውሶች የሚሸጡልን የተፈላ ውሃ ወይም ቡና ብቻ ሳይሆን እዛ ካፌ ላይ ስንመጣ የሚኖረንን ጥሩ ጊዜ፣ እዛ ካፌ ሆነን የምንሰራውን ስራ፣ የጓደኛ ጊዜ፣ ከሰዎች ጋር ቀጠሮ የምናደርግበትን የሚሰማንን ጥሩ ፊሊንግ ነው የሚሸጡልን። ያንን ነገር ስናስተዋውቅ መጣው ከሚያገኙት ቡና ባሻገር የሚሰማቸውን ፊሊንግ ኮሚኒኬት ማድረግ መቻል አለብን። የሚያገኙትን ቫልዩ ኮሚኒኬት ማድረግ መቻል አለብን። ያንን ስናደርግ ነው ማርኬቲንግ ሰራን የምንለው እንጂ ለምሳሌ እገሌ XYZ ቡና ቤት እንባላለን ኑና ቡና ጠጡ ቢባል ያ ማርኬቲንግ አለ። ምናልባት ዳይሬክት ፕሮሞሽን ሊሆን ይችላል፣ ግን ሙሉ በሙሉ ማርኬቲንግ ሰራው ማለት አንችልም። ስለዚህ ማርኬቲንግ ምን ማለት እንደሆነ ከተነጋገርን በመቀጠል ደግሞ ማርኬቲንግን ለመስራት ስናስብ የመጀመሪያውና ሁላችንም ልናውቀው የሚገባ ስቴፕ ብዬ የማስበው ማርኬት ሪሰርች ወይም ደግሞ የገበያ ጥናት ማድረግ አለብን። ይህ ሲባል ማስታወቂያ ከመጀመራችን ማርኬት ከማድረጋችን በፊት ለማን እንደምንሸጠው ለማን ማርኬት እንደምናደርገው ጥንቅቅ አድርገን ማወቅ አለብን። ያንን የማናደርግ ከሆነ ኮሚኒኬት የምናደርጋቸው ሰዎች ትክክለኛ ላይሆኑ ይችላሉ፣ መልእክታችንም በትክክል ላይተላለፍ ይችላል። ስለዚህ እሱን ነገር መረዳት አለብን። ይህንን ነገር በምሳሌ ሳስረዳችሁ ሌትስ ሴይ ቦሌ ላይ የሚገኝ ሌክዠሪ አፓርትመንት እየሸጥኩ ከሆነ ማለት የሚጠበቅብኝ ምንድነው? ሌክዠሪ ስለሆነ ቦታው ደህንነቱ የተጠበቀ በጣም አስተማማኝና ሌክዠሪ ቦታ እንደሆነ ማውራት ያለብኝ። ለምን ሲባል ታርጌት ያደረኳቸው ሰዎች የምሸጥላቸው ሰዎች የሚፈልጉት ያንን ነገር ነው። ሌክዠሪ ፕሮዳክት የሚገዛ አንድ ሰው የሚፈልገው ደህንነቱ የተጠበቀ ዘመናዊ መሆኑን እና የመሳሰሉትን ነገሮች ነው። በተቃራኒው ደግሞ ለተማሪዎች የሚከራዩ ትንንሽ ክፍሎችን እያስተዋወቁ ከሆነ ማውራት ያለብኝ ስለምንድን ነው? ፕራይሱ አፎርዴብል ስለመሆኑ፣ ከዛ በተጨማሪ ደግሞ ነፃ ዋይፋይ ካለው፣ ሌሎችም አብሮት የሚመጡ ነገሮች ካሉ እነሱ ነገሮች ላነሳ እችላለሁ። ለምን ሲባል እየሸጥኩላቸው ያሉ ሰዎች ወይም ደግሞ ታርጌት ኦዲየንሶቹ ኮምፕሊትሊ የተለያዩ ስለሆኑ። በሶስተኛነት ደግሞ STP ፍሬምወርክ ይባላል። ይህን ስላችሁ ቴክኒካል ወይም ደግሞ ውስብስብ ሊመስል ይችላል፣ ግን የማርኬቲንግ በጣም መሰረታዊ የሚባሉ ነገሮች የሚገኙት እዚህ ጋር ነው። STP ያ ማለት ምን ማለት ነው? ሴግመንቴሽን፣ ታርጌቲንግ እና ፖዚሽኒንግ ይባላል። አንድ ባንድ ላስረዳችሁ። ወደ መጀመሪያው ስንመጣ ሴግመንቴሽን ማለት ኦዲየንሶቻችንን በሆነ አይነት ግሩፕ እየከፋፈልን ማስተዋወቅ መቻል ነው። ወይም ደግሞ ማርኬት ለማድረግ የሆነ አይነት ግሩፖችን ፈጥር። ለምሳሌ እኔ ማርኬት ሳደርግ የዩኒቨርሲቲ ተማሪዎች ከሆናችሁ ብዬ ማስተዋወቅ ከሆነ ግሩፕ እየፈጠርኩ ነው። ምን የሚል የዩኒቨርሲቲ ተማሪዎች። ሰሞን ደግሞ ተነስተው እድሜያችሁ ከ20 እስከ 30 ከሆነ ይህ ፕሮዳክት በጣም አስፈላጊ ነው፣ ወይም ደግሞ እድሜያችሁ ከ20 እስከ 30 ከሆነ ይህ ፕሮዳክት ለምን እንደሚያስፈልጋችሁ ልንገራችሁ ቢባል ከ20 እስከ 30 ዓመት ያሉ ሰዎችን ግሩፕ አድርጎ የሆነ አይነት ሴግመንት እየፈጠረ ነው። በተመሳሳይ ሴቶች ብቻ
የውበት ፕሮዳክት የምትወዱ ሰዎች የሆነ አይነት ነገር ያል ሰዎችን ግሩፕ የምናደርግ ከሆነ ምን ተብሎ ይጠራል? ሴግመንቴሽን ወይም ደግሞ ግሩፒንግም ይባላል በኦልተርኔቲቭ ለመጠቀም። ታርጌቲንግ ማለት ደግሞ ሊከፍሉን የሚችሉ ያንን ፕሮዳክት ወይም ሰርቪስ ሊጠቀሙ የሚችሉ ሰዎችን ኤግዛክት ሰዎችን ማግኘት የምንችልበት መንገድ ነው። ለምሳሌ እኔ ቅድም ያልኳችሁን ቦሌ ላይ የሚገኘውን ሪል ስቴት ሌክዠሪ የሆነ አፓርትመንት እያስተዋወቅኩ ነገር ግን እንደኔ የ20 ዓመት ወጣት ወይ ደግሞ አስራዎች ውስጥ ያለ ቲኔጀር ወይም ደግሞ በጣም ከፍ ያለ እድሜው አይነት ሰው ቢመለከተው ሞስት ፕሮባብሊ አይገዙትም። ለምን ሲባል ይሄ ታርጌት ግሩፕ ወይም ደግሞ ይሄ በእድሜ ክልል ያለ ሰው ሪል ስቴት አፓርትመንቶችና ቤቶችን የሚገዛ እድሜ ክልል ላይ አይደለም። ብዙ ጊዜ እነዚህ አይነት ፕሮዳክቶችን የሚገዛ ምን አይነት ሰው ነው ብለን ስናጠና ከ25 ዓመት እስከ 40ዎቹ 60ዎቹ ውስጥ ያሉ ሆነው አክቲቭ ቢዝነስ ላይ የተሰማሩ ሰዎች፣ አክቲቭ ጥሩ የሚባል የገቢ ምንጭ ያላቸው ሰዎች፣ ላይፍ ሴቪንግ ያላቸው ሰዎች ናቸው። ስለዚህ ከነሱ ይልቅ ለወጣቶች፣ ለቲኔጀሮች እና ለሌሎች ሰዎች ማስታወቂያችን የሚደርስ ከሆነ እንደ ማርኬተር እየከሰር ነው። እያንዳንዷ ቪው፣ እያንዳንዷ መልእክት ዋጋ ስለምታስከፍለን ማለት ነው። ስለዚህ ታርጌቲንግ የሚጠቅመን እዚህ ጋር ነው። እነማን ናቸው የኔን ፕሮዳክት ወይም ሰርቪስ ሊጠቀሙ የሚችሉ ትክክለኛ ሰዎች ብለን እነዛ ሰዎች ጋር በትክክል እንዲደርስ የምናደርግበት መንገድ ደግሞ ምን ተብሎ ይጠራል? ታርጌቲንግ ብለን እንጠራዋለን። ሌላኛው ደግሞ ፖዚሽኒንግ ነው። ፖዚሽኒንግ ምንድነው ስንል የኛን ፕሮዳክት፣ የኛን ቢዝነስ፣ የኛን ሰርቪስ በሰዎች ዘንድ ሲሰሙት ምን አይነት ስሜት እንዲሰማቸው ነው የምንፈልገው። ሎጓችንን፣ ብራንዲንጋችን ሲመለከቱት ምን አይነት ነገር እንዲሰማቸው ነው የምንፈልገው የሚለው ነው። ያ ሲባል ምን ማለት ነው? ለምሳሌ እንደው በቀላሉ ምሳሌ ስነግራችሁ አንበሳ ጫማ ሲባል ዩዥሊ አምራችን ላይ የሚመጣው ምንድነው? ጠንካራ የማይበላሽ በጣም ለረጅም ጊዜ የሚቆይ ጫማ አይደለ? አንበሳ የሀገራችን ምርት የሆነ አንበሳ ጫማ ስንመለከት ያ ነገር ነው አምራችን ላይ የሚመጣው። በተቃራኒው ደግሞ የውጭ ናይኪ ስንመለከት ፐርፎርማንስ ላይክ ብዙውን ጊዜ የሚሸጡልን ጫማ ሳይሆን የአትሌቶችን ስቶሪ ነው እና ራሳቸውን ፖዚሽን የሚያደርጉት ፐርፎርማንስ፣ ብቃት፣ የአትሌቶችን ስቶሪ ነው የሚሸጡልን እና እኛም ያንን ብራንድ አሶሴት የምናደርገው ከችሎታ ከፐርፎርማንስ እና ከስኬት ጋር ነው። ስለዚህ እኛም ቢዝነሳችንን ወይም ደግሞ ክላይንትም ከሆነ ለክላይንት ማርኬት ስናደርግ ያ ቢዝነስ፣ ያ ፕሮዳክት፣ ያ ብራንድ በሰዎች አእምሮ ዘንድ ምን አይነት ፖዚሽን ሊይዝ እንፈልጋለን የሚለውን ጥያቄ ስናነሳ ፖዚሽኒንግ ተብሎ ይጠራል። በአራተኛነት ደግሞ የማርኬቲንግ ሚክስ ወይም ደግሞ ፎር ፒ ወይም ደግሞ 4ቱ ፒዎች ተብሎ ይታወቃሉ በተለምዶ። እነሱ ምንድናቸው ሲባል የማርኬቲንግ ስራችን ጤናማነቱን የሚያረጋግጡልን ወሳኝ ነገሮች ናቸው። እነሱ ምን ናቸው ብለን ስንነጋገር ፕሮዳክት አለ፣ ፕራይስ አለ፣ ፕሌስ እንዲሁም ደግሞ ፕሮሞሽን ናቸው። አንድ ባንድ እንመልከታቸው። ወደ መጀመሪያው ስንመጣ ፕሮዳክት አለ። ፕሮዳክት ማለት የምናመርተው ምርት አክቹሊ ሰርቪሳችንንም እንደ አንድ ፕሮዳክት ትሪት ማድረግ እንችላለን። ወደዚህኛው ስንመጣ የምናቀርበው ማንኛውም ነገር የሰዎችን ምን አይነት ችግር ይፈታል። ስለዚህ ስለ ፕሮዳክት ስናወራ የምናወራው ነገር አብዛኛው ጊዜ ማርኬቲንግ ላይ የምናወራው ከኦዲየንስ ሳይድ ነው ወይም ደግሞ ከከስተመር ሳይድ ሆነን ነው። ፕሮዳክት የሚለውን ነገር ስናወራ የምናቀርበው ፕሮዳክት የሰዎችን ምን አይነት ችግር ይፈታል ወይም ደግሞ ምን አይነት ፕሌዠራቸውን ሳቲስፋይ ያደርጋል የሚለውን ነገር እንወስናለን። ስለዚህ የትኛውም አይነት ሰርቪስ ወይም ፕሮዳክት ሊሆን ይችላል ለሰዎች ዴሊቨር የምናደርገው ነገር የትኛውን የሰዎች ችግር ነው የሚፈታው የሚለውን ዲስከስ የምናደርገው የትኛው ላይ ነው? ፕሮዳክት ሴክሽን ላይ ነው። በሁለተኛነት ደግሞ ፕራይስ ነው። ፕራይስን ዲስከስ ስናደርግ በተለይ ደግሞ ራሳችንን ፖዚሽን ከምናደርግበት ነገር ጋር በጣም ይገናኛል። ያ ማለት ምን ማለት ነው? የገበያ ዋጋችን እንዴት ነው? የእኛም ፕሮዳክት ሬት የምናደርገው እንዴት ነው የሚለውን ነገር የምንወስነው እዚህኛው ነገር ላይ ነው። የመጀመሪያው ርካሽና በጣም ለብዙ ሰዎች ዴሊቨር የሚደረግ ዋጋ ያለው ነገር ወይስ ደግሞ ውድና የቅንጦት ፕሮዳክት? ስለዚህ ከሁለቱ አንዱ ፖዚሽን ራሳችንን ፖዚሽን ለማድረግ የምንወስነው አንደኛው ነገር በዋጋ ተነስተን ነው። የተለያዩ ማርኬት ኮምፒቲሽናችን ቼክ አድርገን ሞኖፖሊ ነው ወይ? ሞኖፖሊ ማለት እኛ የምንቆጣጠረው እኛ ብቻ ያለንበት ቢዝነስ ነው ወይ? ሌሎችንም ነገሮች ጥናት አድርገን ፕራይስ ላይ ስንመጣ ርካሽ የሆነና ለብዙ ሰዎች የሚቀርብ ወይስ ደግሞ የቅንጦትና ሌግዠሪ ወይም ደግሞ አንጻራዊ ውድ የሚባል ፕሮዳክት ነው የሚለውን ነገር እንወስናለን። ይህንን ፖዚሽናችንን በደንብ ስናቅ የማርኬቲንግ ሴሊንግ ፖይንቶቻችን እናውቃለን፣ ወይም ደግሞ ለሰዎች ምን አይነት ነገር እንደምናስተላልፍ እናውቃለን። ለምሳሌ ቅድም ብያቸዋለሁ የሌግዠሪ አፓርትመንት ሳስተዋውቅ ኢትስ ኦብቪየስ ሌግዠሪ ነው፣ የቅንጦት ፕሮዳክት ነው። የማወራው ሴሊንግ ፖይንቱ ምንድነው? ስለ ምቾት፣ ስለ ጥራት፣ ስለ ደህንነት ነው ላወራ የምችለው። ነገር ግን በተቃራኒው ለተማሪዎች የሚሆን ክፍል ደግሞ ሳከራይ ቅናሽ መሆኑን ነው የማወራው። ፕሮዳክቱ ፕራይሱ ቅናሽ መሆኑንና ለብዙዎች የቀረበ መሆኑን ወይም ደግሞ አፎርዴብል መሆኑን የማወራው። ስለዚህ እኛ የምናቀርበው ፕሮዳክት ወይም ሰርቪስ የትኛው ነገር ላይ ፖዚሽን እንደሆነ ለማወቅ ስናስብ ደግሞ ፕራይስ የመጀመሪያው ነገር ነው። በሶስተኛነት ደግሞ ፕሌስ ነው። ፕሌስ የሚለው ነገር ስናወራ የምናስተዋውቀው ወይም ማርኬት የምናደርገው ፕሮዳክት የት ነው የሚሸጠው
ዌብሳይት ላይ ነው የሚሸጠው፣ ቴሌግራም ላይ ነው፣ ሶሻል ሚዲያ ላይ ነው ወይስ ደግሞ አክቹዋል ሾውሩም እና ሱቆች አሉት የሚለውን ነገር ዲሳይድ ስናደርግ ፕሌስ እንላለን። ወይም ከዛ በተጨማሪ ደግሞ ምንድነው አክቹዋሊ ከስተመሮቻችን የትኛው ቦታ ላይ ያሉ የት ቦታ ነው አድሬስ የምናደርጋቸው የሚለውን ነገርም ዲስከስ የምናደርገው ፕሌስ ላይ ነው። በአራተኛነት ፕሮሞሽን ወይም ደግሞ በአማርኛው ማስተዋወቅ። ይህ ማለት ምን ማለት ነው? የኛን ፕሮዳክት ወይም ሰርቪስ ሰዎች እንዴት አድርገው ነው የሚያውቁት፣ እንዴት አድርጌ ነው የማድረሳቸው የሚለውን ነገር የምንመልስበት ነው። ነገር ግን ብዙ ጀማሪዎች ወደ ማርኬቲንግ ዘርፍ ሲገቡ በዋናነት ፎከስ የሚያደርጉት ፕሮሞሽን ላይ ነው which is good። ነገር ግን ደግሞ በዋነኛነት ልናውቀው የሚገባ አንድ ነገር ቢኖር ፕሮዳክታችን ጥሩ ካልሆነ ወይም ደግሞ ዋጋው ካልተመጣጠነ ገዢ ላናገኝ እንችላለን። ስለዚህ ፕሮሞሽን ላይ ብቻ ፎከስ ማድረጋችን ያን ያክል ውጤታማ ላያደርገን ስለሚችል አራቱንም የማርኬቲንግ ሚክስ ወይም ደግሞ the 4P ያልኳቸውን በደንብ ጥንቅቅ አድርገን አውቀን መሬት ላይ ማዋል ይኖርብናል። በአምስተኛነት ደግሞ ማወቅ ያለብን ስለ ብራንዲንግ እና ኮንቴንት ነው። ያ ሲባል ምን ማለት ይመሰላችሁ? ብራንዲንግ ማለት ለቢዝነሳችን ወይም ደግሞ እምነትን ወይም ደግሞ ነፍስ የሚሰጠው ብላችሁ ልታስቡ ትችላላችሁ። ለምን መሰላችሁ እንደዚህ የምላችሁ? ለምሳሌ አንድ ተራ ሬስቶራንት ላይ ወይ ትንሽዬ ካፌ ላይ በ40 ብር የምናገኘውን ሶዳ በጣም ሌግዠሪ የሚባል ትልቅ ሆቴል ላይ 200 እና 300 ብር ሊሸጥልን ይችላል። እኛም ከፍለን እንወጣለን። ለምን ሲባል ብራንዱ፣ ሎጓቸው፣ ያቀረቡበት መንገድ የሚፈጥርብን ስሜት አለ፣ የሆነ አይነት እምነት አለ። ያ ነገር ግን በቀላሉ ይመጣል ማለት አይደለም። ያ ብራንድ ለረዥም ዓመታት የሰራበት ነገር አለ። ሎጎው፣ ብራንዲንጉ ሊሆን ይችላል፣ የሰጠው ቫልዩ ሊሆን ይችላል። ብቻ የኛን እምነት አግኝቷል ወይም ደግሞ የኛን ትረስት አግኝቷል። አት ሴም ታይም ያንን ነገር ብራንዲንጋቸውን ስንመለከት የሚፈጥርብን ስሜት አለ ማለት ነው። ሶ ያንን ነገር አቺቭ እስካደረግነው ድረስ ብራንዲንጋችን ለቢዝነሳችን የሚሰጠው ትልቅ እምነት ወይም ደግሞ ትረስት ይኖራል። ያንን እምነትና ትረስት ደግሞ የምናገኘው በረዥም ጊዜ በምንሰጠው ቫልዩ ነው ማለት ነው። ስለዚህ ብዙውን ጊዜ ቫልዩ ለመስጠት ደግሞ በጣም ተመራጭ የሚሆነው ኮንቴንት ማርኬቲንግ ነው። ኮንቴንት ማርኬቲንግ ዋነኛ ፎከሱ ቫልዩ መስጠት ላይ ስለሆነ ማለት ነው። ስለዚህ ለኦዲየንሶቻችን የሆነ ነገር ከመሸጣችን በፊት ግዙን ከማለታችን በፊት ለነሱ ሊጠቅማቸው የሚችል ማንኛውንም አይነት መረጃ፣ ትምህርት፣ ቲፕ ሊሆን ይችላል በብዙ መንገዶች መስጠት አለብን። ምክንያቱም ብዙ ቫልዩ የሰጠ ሰው ጥሩ የሚባል ብራንድ ይገነባል። ለዚህ በጣም አሪፍ ምሳሌ ነው ብዬ የማስበው ለምሳሌ እንግሊዝኛ ቋንቋ መማር የሚፈልጉ ሰዎች ወዲያውኑ ቀድሞ አእምሯቸው ላይ የሚመጣው ማን ነው? ማራኪ እንግሊሽ። ለምንድን ነው ሲባል የእሱ እምነት ትረስት እንደ ሎንግ ተርም ያመጣው ምንድን ነው ብለን ስንጠይቅ ለረዥም ጊዜ ግዙኝ ከማለቱ በፊት ፎር ፍሪ ያስተምሯል። ሶሻል ሚዲያ ላይ በማስተማር ነው የምናውቀው። ለምሳሌ ይሄ ኤጁኬሽን ስለሆነ ነው። ሌሎችም ዘርፎች ላይ ግን ይሰራል። ለሰዎች የሚጠቅም ቫልዩ በኤዱኬሽናል፣ በኢንፎርማቲቭ፣ በኢንጌጅመንት ኮንቴንቶች መልኩ ማቅረብ እንችላለን። በስድስተኛነት ደግሞ የማርኬቲንግ ስራችንን ወይም ውጤታችንን መለካት አለብን። ይህ ሲባል ማርኬቲንግ ራሱን የቻለ ሳይንስ ነው። ወዴት እየሄድን እንደሆነ እያመጣን ያለውን ውጤት እያንዳንዱ እንቅስቃሴያችን የማንለካ ከሆነ ማሻሻል አንችልም። ስለዚህ እያሻሻልን ለመጓዝ ደግሞ ግዴታ ምን አይነት ውጤት ያመጣ ነው የሚለውን ነገር መለካት አለብን። አሁን ብዙ ጊዜ ጀማሪ ማርኬተሮች የሚሸወዱት ነገር ምንድነው? ስፔሻሊ ዲጂታል እና ሶሻል ሚዲያ ማርኬቲንግ ላይ የሚሰሩ ሰዎች ብዙ ጊዜ የሚቆጥሩት ላይክ እና ፎሎወር ነው። ነገር ግን ሜጀር መደረግ ያለበት ከሱም በተጨማሪ ኮንቨርዥንስ ምን ይመስላል? ሰዎች ደውለዋል ወይ? ጠይቀዋል ወይ? ገዝተዋል ወይ? እያንዳንዷ ነገር ሰው ከተመለከተ በኋላ ኮንቨርት አድርጓል ወይ ወደምንፈልገው ነገር መጥቶልናል ወይ የሚለውን ነገር ሜጀር ማድረግ መቻል አለብን። ነገር ግን እሱ ሜጀር ሳናደርግ ለምሳሌ 1000 ሰዎች ተመለከቱት፣ የኛ ያክል 1000 ሰዎች ላይክ አደረጉት ብቻ ከሆነ ሜጀርመንታችን እኛ ማርኬቲንግ እየሰራን ሳይሆን የታዋቂነት ውድድር ውስጥ እንዳለ ማሰብ ትችላላችሁ። ስለዚህ ሜጀር ማድረግ ያለብን በትክክለኛ እኛ ካስቀመጥና ጎል ጋር በሚሄድ ነገር ነው። ለምሳሌ ሪል ስቴት ማርኬቲንግ ላይ ብትመጡ ስለ ላይክ እና ፎሎ they don't care። ዋናው ፎከሳችን ምንድነው? ቤት እየሸጥን ነው ወይ? ሴልስ ነው። ስለዚህ መለካት ያለብኝ እኔ ሜጀር ማድረግ ያለብኝ ከሽያጭ አኳያ ነው፣ ከኮንቨርዥን አኳያ ነው፣ እየደወሉ ካሉ ሰዎች ብዛት ነው መለካት ያለብኝ። በተመሳሳይ ደግሞ ሌሎች አዲስ ላውንች የተደረገ ያለ ብራንድ ካለ ደግሞ እየሰራ ያለው ሰዎች አምሮስ መግባቱ ነው፣ አዌርነስ ላይ ነው። ብዙ ሰዎች ጋር ደርሻለሁ ወይ? ምን ያክል ሰው ተመለከቱኝ? ምን ያክል ሰው ኢንጌጅ አደረገ? ሊለካ ይችላል። ስለዚህ እንደየቢዝነሱ ዲፔንድ ቢያደርግም ግን የማርኬቲንግ ዋነኛውና ሌላኛው ዘርፍ ምንድነው? ሜጀር ማድረግ አለብን። እየመጣ ያለው ውጤት ማወቅ አለብን። ከዛ ውጤት ተነስተን ደግሞ ማሻሻል ያሉብን ነገሮች እንድናሻሽል እድሉን ይሰጠናል። ስለዚህ ማርኬቲንግ እንዲሁ ራንደምሊ ፖስት ማድረግ፣ አድራን ማድረግ፣ የተለያዩ ቢልቦርድ እና ማስታወቂያዎችን መስራት ብቻ ሳይሆን የሰዎችን ፍላጎት በትክክል ተረድቶ ለነሱ ትክክለኛውን ቫልዩ ዴሊቨር ማድረግ መቻል ነው። ዳስ ማርኬቲንግ። ስለዚህ ወደ ማርኬቲንግ ዘርፍ ውስጥ ለመግባት እያሰባችሁ ከሆነ አይ ሆፕ ይሄ ቪዲዮ የመጀመሪያ ኢኒሺያል ስቴፕ ይሆናችኋል ብዬ አስባለሁ። ቤዚክ ለሚባል ሰው ጥሩ የሆነ ነገር እንዳገኛችሁበት ተስፋ አደርጋለሁ። እዚሁ አያይዤ በቅርቡ በመጋቢት ወር ላይ በአዲስ አበባ ዩኒቨርሲቲ የምናዘጋጀው ነፃ የሆነ ወርክሾፕ ይኖረናል። ስለዚህ እዚህ ወርክሾፕ ላይ ኢቭን ኢፍ የአዲስ አበባ ዩኒቨርሲቲ ተማሪ ብትሆኑም
ባትሆኑ መሳተፍ ለምትፈልጉ ሰዎች መረጃው እንዳይመልጣችሁ ለመመዝገብ ከታች ዲስክሪፕሽን ላይ አሊያ ደግሞ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ገብታችሁ መመዝገባችሁን እንዳትረሱ። አይ ሆፕ የቪዲዮ እንደጠቀማችሁ እርግጠኛ ነኝ። ለሌሎች ላይ ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁም ሼር አድርጉላቸው። እንደተለመደው ላይክ እና ሰብስክራይብ ማድረጉም እንዳይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቻው።